ማንም ባጠፋው ጥፋት ለሀይሚ መዘቅዘቅ ምንድነው ጥቅሙ? እሺ ስለዘቀዘቃችሁስ ምንድነው የምትጠቀሙ እናንተ? ሀይሚ በመሆኗ ምንም አይሰማትም፣ እሷን ምንም አይመስላትም እኮ። ግን እናንተ ምንድነው? ምን ቤት ናችሁ እንዴ? አይሰለቻችሁም እንዴ? ሁሌ መዘቅዘቅ፣ የሆነ ነገር ቢፈጠር ሁሌ መዘቅዘቅ ምንድነው? ስለተዘቀዘቁ ምንድነው የሚመጣባችሁ? ደግሞ የሷ ፎቶ አድርገው ደግሞ ለምንድን ነው እንደዚህ አይነት ነገር የሚያደርጉት? ለምንድን ነው እነዚህ ፎቶ ፈልገው ነው? ማሪ ሃይሚ ወደዋል አይደለም። ሩታን የዘቀዘቀች ልጅ ማለት ነው፣ ህፃኑን የዘቀዘቀች ልጅ ቡቡንም ሃይሚንም ዘቅዝቃለች ቤቷ። ግን እናንተ ሚዛናዊ አይደላችሁ፣ ሁላችሁም አስመሳይ ናችሁ፣ ሁላችሁም። ለምንድን ነው እናንተ በአንድ ድምፅ ሆናችሁ እውነት ሌሎቻችሁም ሁላችሁም ሃይሚን እንወዳለን የምትሉ ከሆነ የሃይሚን ፕሮፋይል የለበሽ በጠቅላላ ማለት ነው። ለምንድን ነው የማትሉት? እንደዚህ ነገር የሚያደርግን ሰው ለምን? እኛ እኮ ብለታው በቋንቋ የምትጠቀሙ ካላችሁ ባንዲያ ምናምን አውሩን ካላችሁ አውሩና አስነሷት ልጆቷን። አሊዛ ሼር አድርጊልን በቃ እንዴ። እምቢ ካለ ማንም ከማንም አይተናነስም። እኛ ተው ብለናል። ማንም ከማንም አይተናነስም። መውደድ የእናንተ ብዛት የእናንተ ነፍ መሆን ምንድነው ጥቅማችሁ? ምንም ለሃይሚ ምን ይጠቅማታል? ተናገሩ ዝም ለዚህ ካልሆነ ለምን ይጠቅማታል? ወይ ሄዳችሁ ጥግ ድረስ አትሄዱበት፣ ወይ ከሰው ጋር መነካካት አታውቁም። እዛም ትደርሳላችሁ፣ እዛም ትደርሳላችሁ። ይሁን ልጅቷን በየቦታው ታዘቀዝቃላችሁ። እናንተ ጉዳያችሁ አይደለም እሷ ብትዘቀዝቅ። የሆነ ትንሽ እንኳን አማት እሷ ዛሬ እና ምን አገባን እኮ ሞታለች እኮ ነው የዘቀዘቋት። የሩታ እህቶች ሃይሚ ሞታለች ብለው ነው የዘቀዘቋት። ቅመሚያት እሺ፣ ምን አስለቅሰሻል? ሼር አድርግልናልሽ እኮ አታልቅሽ። ሼር አድርጊ፣ ሼር አድርጊ። አታልቅሽ በቃ። ፎቶ ፈልገው ነው እንጂ ሃይሚን ወደዋት አይደለም። ሰው የሃይሚን እውነት እንወዳታለን የምትሉት ለምንድን ነው ነው የማትሉት? ለምንድን ነው የማትከለፉ? በቃ የማይመለከታችሁ እናንተ የማይወክሉ ከሆነ በቃ አይወክሉ። የሃይሚ ፎቶ ያደረጋችሁት ስለ አብርሃም አያገባችሁ። በቃ የሃይሚ ፎቶ ያደረጋችሁት ስለ አብርሃም አያገባችሁ። ለምን 1 ሚሊዮን ጊዜ አብርሃም ታደሰ ለምን ወንድም አይሆንም? ምን አገባን? ምን አያገባችሁ። በቃ ልጅቷን አታዘግዝቋት፣ ልጅቷን አታሰድቧት። አያገባችሁም ስለ አብርሃም እንዴ። አብርሃም እንደፈለጉ ያርጉ ስለርሜል። እናንተ አያገባችሁም ስለ አብርሃም። እኛ ሃይሚ ካልን ሃይሚ ነው ይዘመኝ ነው ከብሩኬ ጋር። ስለ አብርሃም አያገባንም። ይዘግዝቁት፣ ይቁረጡት፣ ይረዱት አብርሃምን። አታሽቃብጡ። ልጅቷን አታዘግዝቋት፣ አታሰድባሉ። ልጅቷን የሷ ፎቶ አድርጋችሁ ማንም ሳይደርስባቸው ሃይሚዬ ላይ ወንድ ናቸው ይድረሱ፣ እኛም እናሳያቸዋለን ጥግ ድረስ። ግን ደግሞ እናንተ አብርሃምን ሲዘግዝቁት ለምን ትገኛላችሁ? ሲጀመር አብርሃምን ለምን ሲዘግዝቁት ነው እንደፈለጉ ያዙ? ምን አገባን? ወይ ተደማመጡ። ይቺ ልጅ ናት አብዬንና ሃይሚ ሞቷል ብላ ቁጥሩ አይታይም፣ ስም አይታይም፣ ስም አይታይም። ጨረቃ ዙዙ ቆይ ማን የጨረቃ ጥያቄ አለኝ። ጨረቃ ማን ጨረቃ ማለት እኔ የምላችሁ ወይ መጀመሪያ የጨረቃ ፋሚሊ የሚያገባው ስለ ሁለቶቹ ልጆች ብቻ ነው። አይ መገደፍ ያለበት ያኔ እሺ ግራ ቀይ ፕሮፋይል ለብሰው ወላሂ እኔ ባይኔ አይቻችኋለሁ። የሁለቱንም ፕሮፋይል ለብሰው አምጥታችሁ አመጣችሁ አዲሲቱ ሴት ጋራ እቤታችሁ ኮሰታችኋል። እሺ እናንተ እነዛ ሰዎች ናቸው ያዘቀዘቋት ወይም ከአሁን የተነሳ ኩሽታ ነው ያዘቀዘቋቸው ልጆች? ምን እንደገደንከሪ አልገባኝም። ግራ ቀይ ፕሮፋይል ልክ አንቺ እንደለበሹ ፕሮፋይል የሁለቱም ልጆች የኛ ልጆች ፕሮፋይል ለብሰው አምጥተው ማለት ነው ሜላንና አብርሽን ይፖስታሉ። እነዛ ደግሞ የዛን ሰዓት ማለት ይፈልጋሉ። መብታቸው ነው። የፈለጉት ይኸውልሽ አይደለም ይሄ አያነካካም። መብታቸው ነው። ማንም ሰው የፈለገውን መፖሰት መብቱ ነው። በቤቱ አይስደቧት፣ ሩታን አይንኳት፣ የሩታ ቤተሰብ ላይ አይድረሱ፣ አይንኩ እንጂ በስልካቸው ማንም የፈለገውን መፖሰት መብቱ ነው። መፖሰት መብታቸው ነው። የሃይሚ እህቶች አብርሃምን መፖሰት መብታቸው ነው። የሃይሚ እህቶች እዛ ጋር እናቷና የሩታ እህቶች የአብርሃምን እናትና አባት ሲዘቀዝቁ የሃይሚ እህቶች አንስተው አቃንተው መፖሰት መብታቸው ነው። መዘግዘግ ግን አይችሉም። ግን የተዘቀዘቀውን አምጥተው መገልብጠው መፖሰት መብታቸው ነው። ምክንያቱም የሃይሚ እናት ናት፣ መብታቸው ነው። ግን መዘግዘግ የሃይሚ እናት ተዘቀዘቁ በአብርሃም ምክንያት ተዘቀዘቀ ብለው ግን እዚህ ጋር መጥተው ወይ ልዑልን ወይ ሩታን ወይ የሆነ ሰንባዴ መዘግዘግ አይችሉም። አይመለከቱ። እነሱ ግሬስ ፋሚሊ አይደሉም። ስለ ግሬስ ፋሚሊ ይሄንን የሚመለከተው የአብርሃም እህቶች አሉ። ወይማ ግርግር
እኔ ልል የፈለኩት ግርግር ያለ ልጆቹን ላለማስነካት ባይነካ እኮ ምን ችግር አለው? ሲጀመርም ይሄ አያነካካም። ጠይባ ይሄ አያነካካም። ያኔ አልበረደም እስካሁን ድረስ ስሚኝ ጠይባ አንዴ ልጠይቅሽ። የሩታ እህቶች ብሩኬና ሩታን ይፖስታሉ አይፖስቱ? ያነካካናል? ይሄ አያነካካንም። መብታቸው ነው መፖሰት፣ የፈለጉትን መፖሰት መብታቸው ነው። ይፖስታሉ። ኢሹ ሊሆን አይችልም። ይሄ ኢሹ ሊሆን አይችልም። መብታቸው ነው። የሃይሚ እህቶች አብርሃምን ከፈለጉት ጋር መፖሰት መብት አላቸው። ሩታን እስካልነኳት ድረስ የሩታን ፋሚሊ እስካልነኩ ድረስ አብርሃምን ለምን ከሴጣን ጋር ታይፖስት መብታቸው ነው የሚከለክላቸው? የለም። የሩታ እህቶች ብሩኬንም ሆነ ሃይሚንም የፈለጉትን መፖሰት መብታቸው ነው። ግን አልፎ ተርፎ ትርፍ ንግግር መናገር አይችሉም እንጂ መፖሰት ማንም በስልኩ መብቱ ነው። ይሄ ለጸብ ምክንያት አይሆንም። ሶ ጠይባ ይሄን እንደ ኢሹ እንዳታነሱ ሲጀመር። በቃ አሁን ኢሹ የሆነው የአብርሃም እናት ተዘቀዘቀሽ ተብሎ ልዑልን መዘግዘቅ ልክ አይደለም፣ አግባብ አይደለም፣ አይመለከታቸውም። በቃ ዘግዝቀው ከታየች የአብርሃም እናት ተዘግዝቃች አምጥተው ማቃናት መፖሰት መብት አላቸው። ግን መዘግዘግ ልዑልንም ሆነ ሩታንም ሆነ የሩታን ቤተሰብ መዘግዘግ መብት የላቸውም። አይመለከተንም። እኛ ስለ አብርሃም የሚመለከታቸው አሉ የአብርሃም እህቶች፣ እነሱ መናገር ይችላሉ። እኛን አይመለከተንም። ሊያማቸው ይችላል፣ ሊሰማቸው ይችላል። እነሱን ብቻ ሳይሆን እኛንም ይደብረናል። እናት አይደለም የሃይሚ እናት ማንም ሲዘቀዘቅ እኛንም ይደብረናል። ግን እነሱ ወደ የገቡበት ነው። የራሳቸው ፋሚሊ አላቸው። ልክ እኛ ጨረቃ ፋሚሊ እንዳለ እነሱ የራሳቸው ፋሚሊ ናቸው። እንደፈለጉ መደራረግ ይችላሉ። እነዚህ የኛ እርስ በርስ ሲጣሉ ሙሽን ይዘቀዝቁ አይደል እንዴ? የሃይሚ እናት ይዘቀዝቁ አይደል እንዴ? ምን አዲስ ነገር አለ? እንዲመጡ ፈልጋለሁ ነኝ። ሀና የምትባል ልጅ አለች ታች ሳቢያት ሀና የምትባል እየጻፈች ነው ሳቢያት ማነው ሞዴሬተር? ታች እስኪ ሳቡ የሩታን እህቶች ካሉ ታች አስገቡ። በእናትህ እኔ ሞዴሬተር አለኝ ስራ ስለያዝኩ ነው እንጂ ገስት ላኪ ሀና። እህት አለም አንቺ ባልሽበት እስማማለሁ፣ ግን ምልሽን ስሚ እህት አለም። የማን ስልክ ነው የሚጮህ? ሳራ ሚውት አድርጊ። ሳራ ሚውት ነበረ። እኛ አልነከናቸውም ነበረ። ያን ጊዜ እኔ ተናድጄ ዘቅዝቄ እየሰደብኩ እሱን ነው የዘቀዘኩት። እናቱን አባቱን አልዘቀዘኩም። ኮሜንት ላይ ሙልጭ አድርጎ ሲሰድቡኝ ነበረ። ለምን ትሰድቡኝ? እናንተን ሃይሚን እኔ በጣም ነው መወዳት። በቀን አንዴ ካላየኋት ደስ አይለኝም ሲጀመር። ግን እኛ የሴት ልጅ ስሜት የሴት ልጅ ጉዳት ተሰምቶን እያወራን እያለን ካልዘቀዘኩልሽ ብላ የሆነች ልጅ ጽፋለች። የደቡብ ልጅ ናት። ቆይ እኔ ፎቷን ስቶሪ ያለው ግን አልታየም። እና እኛ ሳንለካቸው እርስ በርስ ልጅቷን ሚዲያ ላይ እንድትጠላ የሚያደርጉት ራሳቸው ናቸው። ማሪ እንድትጠላ ማንም አይጠላትም። እንድትጠላ ማንም የሚጠላት አልቀረንም አይደለም። ዘቅዝቋት እንጂ እናንተ ስለዘቀዘቃችሁ ሃይሚን የሚጠላ ማንም የለም። ማሪ ይሄ እናንተ ጥሏት እዚህ ጋር 15 ሃይሚን ጠላትና ምንም የሚመጣው ነገር የለም። ያ ግን አይደለም ስለሚጠሏት ስላልሽ ነው እንጂ አሁን ልጆቹን ልክ አይደለንም ስለሚጠሏት ማለት ራስ እነሱ በሚሰሩ ስራ ሲጀመር የቡታቶች በብዛት ሃይሚን አይወዷትም። ይሄ ግልጽ ነው። ሪል ነው ማሪ። በፍጹም ይሄ ግልጽ ነው። ሁሌም በጣም ነው ሁሌም ምክንያት በጣም ነው የሚወዱት። ምክንያት እየፈለጉ ነው የሚዘቀዝቋት። ስሚኝ ማሪ ሀኒ ስሚኝ፣ እኔ አንቺን እያልኩሽ አይደለም። የሚወዳት አለ በጣም አለ። እኔም አያለሁ የሩታንም የሃይሚንም አድርጎ ሃይሚን ሁለቱንም አንድ ላይ የሚፎስት የሚወዷት ብዙ አሉ አውቃለሁ። ግን ደግሞ በብዛት ግን ምክንያት እየፈለጉ ሃይሚን የሚዘቀዝቁ ነፍ ናቸው የሩታ እህቶች። ድሮ አሁን እነሱ ውስጥ አንድ ቀን ገብታ ታውቃለህ? አንድ ቀን የእነሱ መሀል እንደ ወንድም ራሱ ገብታ ያወረችው ነገር የለም። እኔ በበኩሌ ምንም ነገር ስለሌለ ጥፋት ስለሌለባት ጥፋት ቢኖርባት ራሱ ወንድሟ ነው ብላ ወክላ ነገር ብታወራ ራሱ ማውራት የምንችል ሰዎች ነን፣ መልስ እንሰጣታለን እንጂ ከዛ በተረፈ የሚያስጠለጥላቻ ካልሰረች እች ልጅ የራሷን ከፍቅረኛዋ ጋር በራሷ ሙድ የተንቀሳቀሰች ያለ ሴት ነው። ምን ሆነ የሚጣለው እች ልጅ አሁን ማሪ ችግር የለም። መጥላቱ ኢሹ አይደለም። ማንም ምንም አያመጣም። ጠሏት አልጠሏት እነሱ የሚወዷት ነፍንን እሱ እኛ ኢሹ ሆኖ ሊያጨቃጭቀን አይገባም። ለገሩ ነው የምልሽ እና ሰው ይጠላታል ስላልሽ ነው የኔ ፍቅር። ቅድም የእኛ ልጆችን ሃይሚን የዘቀዘቁትን እናትዬ የዘቀዘቁትን አላስነሳቸውም። ለምን የተሰማቸው ስሜት አለ። የሩታን እናት ከነ ልጇ የውሽሚት
ፋሚሊ እየዘቀዘቁ ለዛ አይመለከተንም እኛ ስለሱ ማሪ። ግን አሁንም ያልተነሳል አንድ ቤቴ ወደ 4 ነው ምናምን ፎቶ አለ። ጨረቄ አሳያት። እኛ ስለ አይመለከተንም ስለሱ ማሪ አይመለከተንም። የሚገቡት የኔ ማለት እሱ አይመለከተንም። እኛ አይመለከተንም። የእናንተ ልጆች እየገቡ ነው። ይኸውልሽ እሱ የሚመለከታቸው የአብርሃም እህቶች አሉ አይደለ? ግሬስ ፋሚሊ ተከፋፍላችሁ ልክ አይደል? የአብርሃም እህቶች ያድርጉ። ሲቀጥል ደግሞ የሃይሜ እህቶች ካዘኑ የእናት መዘግዘግና ታሳዝነናለች። አምጥተው መቆሰት ይችላሉ ቤታቸው ላይ መብታቸው ነው። እናንተ ተዘቀዝቁ እነሱ ማስተካከል ይችላሉ እንጂ እናንተ ስለዘቀዘቃችሁ ሩታን መዘግዘቅ ወይም ደግሞ ልዑሌን መዘግዘቅ አይችሉም። ይኸውልሽ ማሪ ልዑል ማለት እኮ የአብርሃም ልጅ እኮ ነው። አለማወቅ ነው እንጂ ልዑል ማለት እዚህ ጋር የሃይሚ እናትና አባት ተዘቀዘቁ ብሎ የአብርሃምን ልጅ መዘግዘቅ ድድብና ነው እንጂ ይሄ ምንም አይደለም እኮ። ግን ምን ያካለስ ሲሆን እናትየውንሽ እንደፈረደባት ሚዲያ ወጣ ነው ሰው የምትዘቀዘቀው። ይሄ ዱዳ ልጅ ምን አርጎ ነው የሚዘቀዘቀው ብዬ እኮ ነው እኔ በጣም የተናደድኩት በዛ ነው። ግን እናንተ ስላላችሁ አሁን ይኸውልሽ ማሪ እናንተ ጋር ሃይሚን የዘቀዘቁትን አስነሱ። ብዙ አሉ አስነሱቻለሁ። አንድ ልጅ ደግሞ ጠረቃ የሚመለከታቸው ማለት አይደለም። ቲጂን አስነሺ ቲጂ ወደ 4 ነው ያወሯት ነው። እሷ ቅድም ከኦንላይን ወጣ እንደገባች አላየኋትም። አሁን ነው ቲክቶክ የገባው ያለው ወጥቼ ነበር። አሁን ይኸውልሽ ሀኔ ስሚኝ፣ ይሄ ነገር አሁን ማለት ማርፍ ከሆነ ኦፍኮርስ አሁን እኛ ጥፋታችንን አምነናል። የእኛ ጥፋት ነው፣ የሃይማኖቶች ነው ያጠፉት። ይሄ ግልጽ ነው። ግን ደግሞ በቃ ጥፋት አምነዋል። አንሱ እየተባለ ነው። እዚህ ያነሳሉ። አናነሳም ግን ካሉ ግን ከዚህ በኋላ ማለት ነው ማንን መቶ ገዝተህ አይለምንም። ሁሉም መሄድ ባለበት ጥግ ይሄዳል። አሁን ግን በጸባይ ሁላችንም አጥፍተዋል ብለን ጥፋታችንን አምነናል። አንሱ ብለናል። ይነሳል። በዚህ በኩል ያስነሱትን ያስነሳሉ። ሼር አድርጊ ይነሳሉ። እነዛን ያንሱ። ወደ 3 ልጆች ልዑሌን በአናቱ ዘቅዝቆ እናትየውን በአናቷ ዘቅዝቀው ፖስተዋል። ለዛ ደግሞ የአብርሽ ፋሚሊዎች አሉ ግሬስ የተባሉ እነሱ ከኛ ጋር ጥል ስላለችው እነሱ መጀመር ይችላሉ እንጂ እኛ ከእናንተ ጋር ጥል የለብንም። ሰላም ነን፣ ፍቅር ነን። ይሄን እርምጃ የሚያስወስደን ነገር የለም ልልሽ ነው። እናንተም አንሱ። ማንሳት ያለበት የሚመለከተው ሰው ናቸው። ሃይሚን ያንሱ። ግን በቃ አንሱ። ይኸው ቅድም ጀምሮ እየተባለው እነዚህም ያነሳሉ። አንሱ። ግን ከዚህ በኋላ ግን ማንም መጥቶ አይለምንም። አንድ ልጅ ብቻ ናት የቀረችው። 3-4 ልጆች ነበሩ። አንድ ልጅ ናት አሁን የቀረችው። አንዷን ደግሞ እኔ አሁን አስነሳታለሁ። ለእንትና ነገሯት። ማነው ስሟ? የሩታ እህቶች ዋና እንትን የምትላችሁ ማነው ስሟ? ጠፋኝ። ችግር የለም ነገሯት። እሷን ሁሉም ይሰማታል። እሷ ማስነሳት ትችላለች። አስነሳታለሁ። በቃ እህታለሁ በኋላ ማለት ነገሩን ከማባባስ አሁን ይብሳል እንጂ ከዚህ በኋላ አያርፍም። የምሬ ነው። ምክንያቱም በቃ ሰው ጥፋቱን አምኗል። ጥፋተኛ ናችሁ ብለናል። አንሱ። በቃ ከዚህ በኋላ አይደገምም። አንሱ። አናነሳም ካሉ ግን ሁሉም መሄድ ባለበት ልክ ሄዳል። ማንም ከማንም አያንስም። ግን መጀመሪያ በስነስርዓት ባለ መንገድ እና ሁላችንም መስተካከል ያለበት እናስተካክል። ይሄ ነገር ይቅር ብያቸው ጥፋተኛ ናቸው አለን እኮ ማሪ። የኔ ፍቅር ስም የኔን አዳምጪኝና ትላንት ማታ እነሱ ሲራገጡ ገቡን እንቅልፍ እምቢ ብሎኝ ነበር። ላይ ገብቼ ይሄ ነገር ጥሩ አይደለም ይቆም ስላቸው በብልግና ሰድባ ነው ያወረደችኝ። ይኸው ልጄ አንቻቶሽ እኔ ገብቼ ይሄ ያክል ማለት ስለማውቃቸው አስወርዳቸው ነው። ሪች የሃይሜ እህቶች ራሱ ጨረቃዬን ሰድበዋታል። ማሪ ዝም በይ ሪች። ራሳችሁ የሃይሜ እህቶች ዘግዛጮቹ ጨረቃዬን ገብታ እሷንም ሰድበዋታል። ሰው አይሳደቡም ብለን መከራከር አንችልም እኮ። አዎ ቅድም ነግረሽኛል አውቃለሁ። ግን ልጆቹ የሚሰሙ ነገር አይደሉም። ወደ 6-7 ናቸው። ከፈለግሽ አንቺንም አመጣሻለሁ ይሉኛል። እኔን አያገኙኝም ግን ያሉ ስለሆነ እህት አለም አስወርዱ። እኔ የኛዎች አንድ ናት የቀረችው። አንዷ አሁን ታወርዳለች። እሷቸው አሁን ከነዛ ልጆች ጋር የሚግባባ ማነው? ጨረቃ እኔ ሲጀምር አላውቃቸውም። እናንተ እኛ ልጆችም እነዛን አንቺ ደግሞ ሀነት ቲጂን አስነሽ። ቲጂ በየቦታው ነው ሃይሚን የዘቀዘቀችው። የሆነ ያለም በትላንትና ምክንያት ብቻ መስለኝ ናየ እያወራሽ ነው። ቆይ ታውራ አውሪ ናየ አውሪ። የዘቀዘቁትን ልጆች ለምን እያንዳንዱ ለምን አይመጡም? እዚህ ሲጀመር ማለት ነው እኮ ትላልቅ ሰዎች እነዚህ ትላልቆቹ የምናምን የሚባሉት እነሱ ተጠርቶ ምን አሉ? ኮሜንት ላይ እናታችሁ ትነካ እናታችሁ ነሱ እያሉ ኮሜንት ሊጽፉ እነሱ ማለት ነው። ራሳችን እንዴት እንደሚያዩ አላውቅም። ወላሂ ላዚም አይሰሙም። ድንጋራት ናቸው ሲጀመር። ጌታን እኔ እዚህ ጋር እንነጋገር ስላቸው ማለት ነው እናትሽ እንደዚህ ትቆራሉ ማይሳደቡ ስድብ አለ እንዴ? እስኪ ማን ናቸው እናንተ? እስኪ ጥሯቸው ይመጣሉ።
የሀይሚ ጨረቃ ማናቸው የሰደቡት? ሀኒ ተብዬው ማለት ነው። አንቺ ራሱ ትላንት የአንቺ ልጆች እንዴት ነው ሀይሚን ትላንት ማለት ራሳቸው ጻድቅ ኮሜንት ላይ ሲራገጡ ነበር እንዴ? ያለው ህይወት ተረጋጊ። ህይወት ምንም እንዳታወሪ ምናችሁ ነው? ህይወት ምንም እንዳታወሪ። እኛ እዚህ ጋር ልንፈታ የገባ ነው ትላንትና በተፈጠረው ነው። ሁሉም ሀይሚ ላይ መጥተው ማን ሀይሚን ለመሰደብማ ማናቸውም ብትሆኑ ማለት ስርዓታችሁን የያዙ። ምንም ቢሆን በሀይሚ የሚመጣብኛ አንፈልግም። ቀልድ የለም። በሀይሚ ደግሞ ማለት ምንም አላደረገችም እኮ ምንም ብታደርግም ስራ ነው የምትሰራው እሷ። እናንተ ግን በቤታችሁ ቁጭ ብላችሁ ማይሆን ነገር የምታደርጉ ሰዎች ለራሳችሁ አስቡት እንጂ ምን አገባችሁ? ጭራስስ ምን አገባችሁ? በሰው ህይወት መበጥበጥ ምን